አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ለሁ አልሐምዱሊላህ ረብል ዓለሚን። የዛሬው ቪዲዮ የሚገርም ቪዲዮ ነው ማለት ነው። እንግዲህ ሀዋይቦችዬ ከቁርአን ነው የሚጀምርላችሁ ማለት ነው። ዛሬ ቃይዳና 30 ጁዝ ቁርአን መስገጃ የእናት ሰርፕራይዝ በሙሉ ነው ማለት ነው። ምስር ተልባ ኑግ ሳይቀር ሽሮ በርበሬ የወይራ ዘይት ጥቁር አዝሙድ ሳይቀር ነው በተርቲው አነብላችኋለሁ ማለት ነው። ሬዲዮ ሳይቀር ነው ማለት ነው ዛሬ የተገዛው። ሬዲዮዋ በሶላርም የምትሰራ በቻርጀርም የምትሰራ ስትሆን ለሬዲዮዋ የሚሆን ደግሞ 10 ፍሬ ድንጋይ ገዝቻለሁ። ወደ ዋጋው ዝርዝር ልገባላችሁ ነው። ወደ ዋጋው ዝርዝር ከመግባቴ በፊት ግን የምታደንቁት ነገር በጣም የተለየ ነገር ሁሉ እንዳለው ነው ማለት ነው። እንግዲህ ወዶችዬ እውነት ለመናገር የእናት ውለታዋ የሚባለውን በርግጥ ያሟላች እህታችን ናት ማለት ነው። የመጀመሪያው ከመስገጃ ነው ማለት ነው። የሶላት መስገጃ ይሄም የሶላት መስገጃ 800 ብር። ቃኢዳ ቁርአን 3 ፍሬ 27 ቁርአን 30 ጁዝ 1 ፍሬ በአጠቃላይ አራቱን ባንድ 1300 ብር ማለት ነው። 1300 ብር ማለት ነው። የእናት አደሬ ይሄው ትናንትና ለብሻለሁ የዚህን አምሳያ ማለት ነው። አንደኛው ይሄ ነው። ከስር ያለችውም ተመሳሳይ ቀሚስ ናት ማለት ነው። ነገር ግን ተመሳሳይ ቀሚሱና ትንሽ ደግሞ ለየት ትላለች ከአደሬዋ ጋር የምትሄድ ማለት ነው። ቻት አደሬዋ ደግሞ ይቺ ማች የሆነች ማለት ነው። የእናት አደሬ 1700 ብር፣ ቀሚስ 400 ብር። ከቀሚሱ ግን አደሬው ተወዷል። አደሬቱ በጣም የሚያማምሩ አደሬዎች ናቸው ማለት ነው። ሱፍ ጣቃ 3 ሜትር ሱፍ ጣቃ 3 ሜትር የወንድ ነው። በጣም ኳሊቲ የሚያምር ነው። ሜትር ከ800 ብር ጀምሮ እስከ 1250 ብር ነው ያለው ማለት ነው። 3 ሜትር 3000 ብር በጣም አንደኛ ወፍራም የሚባለውን ማለት ነው። 3 ሜትር ሱፍ 3000 ብር። የወይራ ዘይት ይሄው በትልቁ የወይራ ዘይት 1300 ብር። ጥቁር አዝሙድ ትንሿ ደግሞ 120 ብር። ወይና ሰዎች ወይ እቺ ማለት ነው። ጥቁር አዝሙድ 120 ብር። ነጭ ሽንኩርት እዛ ጋር 1 ኪሎ 350 ብር። ነጭ ሽንኩርት 350 ሽንኩርት 2 ኪሎ 100 ብር። ይሄው 100 ብር ኪሎ 50 ብር ነው ማለት ነው። በጣም ትልልቁ ሽንኩርት ነው። በጣም ደስ የሚል 100 ብር። 2 ኪሎ ካሮት 140 ብር 140 ብር። ኪሎ በ60 ብር ሂሳብ ነው። 1 ኪሎ በ60 ብር ሂሳብ ነው። ድንች 2 ኪሎ 160 ብር በ80 ብር ሂሳብ። ሬዲዮ ቻት ቅድም የነገርኳችሁ ለእናቴ የረመዳንን ስትጾም ሐዲስና ቁርአን እንዲሁም ደግሞ የተለያዩ አስካሮችን ተውሂዶችን ተፍሲር በቃ ወደ አላህ ዘንድ የሚመሩ ነገሮችን አስሞልተሽ ከነ ሚሞሪው አድርገሽ ግዥልኝ ብላይ ነው ማለት ነው። ሚሞሪዋ አስጭኜ ከነ ሚሞሪዋ 350 ብር አንዷን ሚሞሪ ማለት ነው። ከነ ማስጫኛቸው 350 ብር። ከነ ሬዲዮቱ 2500 ብር። ድንጋይ 1000 ብር። ሁለቷ ፍሬ 100 ብር ናት ማለት ነው። እቺ አንዷ 50 ብር አንዷ 50 ብር የድሮ ድራታዎቹ ማለት ነው። 10 ፍሬ አርጌላታለሁ። በርከት አድርጊው ብላለች። ቻርጀር አላት። እኔም ፉል እስከምትል 24 ሰዓት ቻርጃታለሁኝ። ምናልባት እንኳን ወደ ከተማ ይዘውላ ካልወጡ ድንጋዩን እያረገች ትጠቀማለች ብላ ነው። ማሻአላህ የኔ ወድህት። ብስኩት
የ150 ብር ብላኛለች። አጠቃላይ 300 ብር ነው። ይሄው 15 ፍሬ ብስኩት 150 ብር ያስሩን። ደስታ ከረሚላ 150 ብር ደስታ ከረሚላ 150 ብር አጠቃላይ የ300 ብር ነው ያለችኝ ማለት ነው። ቢምቱ ይሄው ቢምቱ አንደኛው ይሄው 500 ብር ሁለተኛው ደግሞ 250 ብር ነው። ይሄ አንደኛ ደረጃው ነው ማለት ነው። አያችሁት? ይሄው ወዴታይ ዝቅዝቅ ሲደረግ እንኳን ውፍረቱ ያና ይሄ በጣም ይለያል ማለት ነው። እንድታውቁ ብዬ ነው። ወንበር 2 ፍሬ ይሄው ወንበር 2 ፍሬ መቀመጫ ለእናቴ ብላ ነው 2000 ብር 1000 ግን የ800 ወንበር አለ። እነዚህ ፍላወራቸውም የተለዩ ናቸው። እንደገና ደግሞ ጥንካሬም አላቸው የሚባሉ ወንበሮች ናቸው ማለት ነው። ሀባይቦችዬ 2000 ብር ሁለቱ። ሩዝ 2 ኪሎ 260 ብር 260። ተምር 1 ካርቶን 2700 ዘይት 5 ሊትር 2100። ኡማር አንደኛ ደረጃው ማለት ነው። ሁለተኛ ደረጃ እቃ የለም እዚህ ውስጥ። ይሄው ጽሁፉን ላዞርላችሁ። ኡማር ማንኛቸውም ቤተሰቦቻቸውን ብትጠይቁ የአገር ገበያ ነው። 2100። ስኳር 10 ኪሎ 1900 ይሄው የሚያሰማው ስኳር ነው አንደኛ ደረጃው ማለት ነው። 1900። በርበሬ 1 ኪሎ ይሄው በርበሬ 1 ኪሎ በርበሬ 1 ኪሎ። እሺ በርበሬ 800 ብር 1 ኪሎ ማለት ነው። ሽሮ 2 ኪሎ 600 ብር 300 ሁለቱ ባንድ 600። አጃ ክክ 4 ኪሎ 920 ብር በ190 ብር ሂሳብ ነው። አየው የተከካው ማለት ነው። አጃ ክክ ገብስ ክክ 5 ኪሎ 950 ብር። እዛ ጋር ከረዲቱ በስተጀርባ ማለት ነው። ከረዲቱ በስተጀርባ ነው። በራቀይ ትንሽ ማለት ነው። ገብስ 5 ኪሎ 950 ብር። እሺ ተልባ 2 ኪሎ አለችኝ እንጂ በኪሎ ተልባ የለም። በሰሃን ነው እኔ የገዛሁት ማለት ነው። በሰሃን ነው። ምክንያቱም ኪሎ አሁን ተልባ ስለሚቀል አይሸጡም ማለት ነው። ተልባ 10 ብርጭቆ 2 ሰሃን ነው። 10 ብርጭቆ ተልባ 1000 ብር ተልባ 1000 ብር። እሺ ኑግ 1 ኪሎ ኑግም 5 ብርጭቆ ነው። 1 ሰሃን ኑግ ነው ያረኩት ማለት ነው። በነገራችን ላይ ኑግ 1 ሰሃን ነው ያረኩት። ይሄም እንደዛው ማለት ነው። አይሸጥም ኑግና ተልባ በእንትን አይሸጥም ማለት ነው። 500 ተልባ ኑግ በኪሎ አይሸጥም። ለእናንተም ደግሞ እንድታቁ ማለት ነው። ማንኛውም ሰው ቢያዝ በሰሃን ወይም ደግሞ በብርጭቆ ነው የሚባለው። ቀጠፍ 5 ፍሬ እቸው 50 ብር 250 ብር 250 ብር። ቅቤ የ300 ብር ብር እቻት እስር ዋናት እስር አድርጎ ይኸው ቅኔ ደንበኛ አይናት የምታመጣልኝ ማለት ነው። አያቻት ያት ቅቤ 300 ብር ለእናቴ አናቷ ላይ የምታረገው ብላ ነው። እንግዲህ ያው የኢትዮጵያ ሰው ሆናችሁ ታውቁታላችሁ ማለት ነው። ሻይ በራጅ 1 ፍሬ እቻት 1 ፍሬ 500 ብር ያት ለሻይ የምታፈላበት ማለት ነው። 1 ፍሬ ሻይ ቡሽ ግማሽ ደርዘን ያቸው ግማሽ ደርዘን ሻይ ቡሽ 700 ብር ያቸው መጥየ ሻይ ቡሾች ግማሽ ይበቃኛል ብላለች። በሶ 8 ኪሎ በሶ ይሄው እዚህ ጋር 8 ኪሎ በሶ 2400 ብር 2400። ጨው 3 ኪሎ የት ነበር? ይሄው 105 ብር ኪሎ በ35 ብር ሂሳብ ነው ማለት ነው። ምስር ዲፍን ምስር ይሄው 300 ብር ዲፍን ምስር 300 ብር አያችሁት። እዚህ ጋር በነገራችን ላይ 50 ብር ጨምሯል። 250 ነበር እኔ የማውቀው። አሁን ላይ 250 ያንኛውን የሰው ሀገሩን አድርገውታል ማለት ነው።
300 ብር። አጠቃላይ የፈጀውን ድምር አሳያችሁ። የእቃዋ ዝርዝር ሳሙናና ቅባት ማበጠሪያ። እሺ